ቲና በመጨረሻ አባባን አስገደለችው። አጋቹ 1,000,000 ብር አምጪ አለበለዛ በኔ እጅ ትጠፊያለሽ ብሎ በተደጋጋሚ አስፈራርቷት ነበረ። ቲናም ያላት አማራጭ ምንድነው? አባባን እግሯ ላይ ተደፍታ አባዬ ለተፈጠረው ነገር በጣም ይቅርታ፣ እኔ መቼም የልጅህ ሚስት ነኝ። ያ ባለፈው አንተን አግቶ ያሰቃየህ የነበረ ሰውዬ 1,000,000 ብር ካላመጣሽ በህይወት የመኖር እድልሽ ተስፋ ቁረጪ ብሎኛል። ስለዚህ ደግሞ አንተ አባቴ እያለህ እኔ ደግሞ በጭራሽ መሞት አልፈልግም። ስለዚህ እባክህ ይህን 1,000,000 ብር ክፈልልኝ ልልህ ነው አለችው። ከዛ አይደል ቲና አንቺ እኮ የክፋትና የተንኮል ጉድ ብዙ ነገር አድርገሽኛል። በጭራሽ እኔ ላንቺ 1,000,000 ብር ቀርቶ 5 ሳንቲም ልሰጥሽ አልችልም ብሎ አሰናበታት። ቲናም ደግሞ የምትገባበት ግራ ገባት። አጋቹ ሰውዬ 24 ሰዓት ብቻ ነበር የሰጣት። የ24 ሰዓት እያለቀ ሲሄድ ወደ ዳኒ ዘንድ ስትሄድ ዳኒም ደግሞ ያለው 50,000 ብር ነውና እሱን ተበድሬ እሰጥሻለሁኝ፣ ሌላ በፍጹም የለኝም። ቲና እባክሽ ልለምንሽ፣ አሁንም ቢሆን ሰውየውን ያንኩላ ግፍና መከራ አድርሰሽበት እንደገና 1,000,000 ብር ስትጠይቂ ትንሽ አታፍሪም እንዴ አላት። ምንም አላፍርም ዳኒ፣ ይሄ እኮ የባሌ ንብረትና ሀብት ነው። እኔን አስወጥቶ ኤደንን ለማግባት ደፋ ቀና እያለ አይደል እንዴ? ገና ጉድ አደርገዋለሁ። አሁን ብቻ ይሄ አጋቹ እኔን በተወኝ እንጂ ሌላው ነገር ቀላል ነው ብላ ተናገረች። ሰላም ውድ የተከበራችሁ የሌላ ኤንድ የመሐመድ ቤተሰቦች እጅግ በጣም አስተማሪውና ተወዳጁ የትሁት ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ በጣም አመሰግናለሁ። የኔ ውዶች የቲና መጨረሻ አባባን እስከ ወዳኛው ድረስ በሽጉጥ አናቱን ብላ ደም በደም አድርገዋለች። ትሁቴ ደግሞ ያየችውን ነገር ማመን አቅቷታል። አጋቹም ቢሆን የታዘዝኩት ትእዛዝ ነው፣ እኔ የምፈልገው ገንዘብ እንጂ ካንተ ምንም ጉዳይ የለኝም። በተደጋጋሚ ለምኛለሁ ገንዘብ እንድትሰጠኝ፣ አንተ ግን ገንዘብ መስጠትም አትፈልግም። ስለዚህ ህይወትህን አፈልገውም ማለት ነው አለና አናቱን በሽጉጥ ሲለው ድፍት አለ። ካሌብና ኤዱ አዲስ እንትን አምጥተው እንግዲህ እየተላላጡና እየተላላሱ ይገኛሉ። እኔ እናንተ አንድ ላይ መሆን አለብን፣ በጭራሽ ክፍተት መፍጠር የለብንም። ዳኒና ቲና እኔ እናንተን ጉድ አድርገውናል። ስለዚህ ሁለታችን የተጎዳና የተሰበረ ልብ ስለያዝን መጨረሻችንን ደግሞ አንድ ላይ ሆነን ማሳመር አለብን ብላ ካሌብን ያለ ፍላጎቱ ወደዚህ ቦታ አስገባቸው። ኤዱ ይሄን እንድታረግበት የቻለችበት ምክንያት ወደ ወክ እየሄደች ሳለ ቲና ከዳኒ ጋር ቆማ እየተላላጠችና እየተጋጋጠች ሲያት በጣም ደነገጠና እሱም ወደ ኤዱ ዘንድ ሲመጣ ኤደን በፍጹም ማንንም አልፈልግም፣ አንተ ስፈልግ ከሷ ጋር አብረህ ማደር ትችላለህ፣ አቋረጥኳቸው አይደል፣ በመካከል ገባሁኝ አይደል እያለች ተናገረች ማለት ነው። ኤዱ በጣም ነው ከዳኒ ተስፋ የቆረጠችው ማለት ነው። ቲና ደግሞ በዛን መልኩ ኤዱ ስትናደድና ስትቃጠል ስታያት በጣም ነው ደስ ያላት ከሚባለው በላይ ማለት ነው። የደስታዋ ምንጭ ምንድን ነው? በቃ ከዳኒ እንድትርቅላት ስለምትፈልግ ማለት ነው። ዳኒም በእርግጥ ለምነዋለች፣ ተው ለነሱ ይቅርታ አይገባቸውም፣ ለነሱ መልካም ሰው አይገባቸውም። ዳኒ የጀመርነውን እና ያቀርነውን ነገር ግብ ማድረስ ያለብን አንድ ላይ ስንሰራ ብቻ ነው። እኔ እናንተ አብረን መስራት ውጤታማ ያስደርገናል። ስለዚህ እነዚህን ሰዎች እንበቀላቸው፣ ለፍተን በባዶ መውደቅ የለብንም እያለች አለችው። ቲና በመጨረሻ አባባም 1,000,000 ብር እምቢ ስላት እቅድና አላማዋ ምን ሆኖ ተገኘ?
አባባን ወጥመድ ውስጥ አስገብታ መግደል ምርጫዋ አድርጋለች ማለት ነው። አጋቹም ለቲና 24 ሰዓት ብቻ ነው የሰጠውሽ፣ እኔ በነፃ የምሰራበት ነገር የለም፣ የማይነካ አንበሳ ነው የነካሽው፣ ስለዚህ ዋጋ ትከፍያለሽ እያለ ስትወጣ ስትገባ እያጨናነቃት ነበር። ትሁቴ እንግዲህ ከአባባ ዘንዳ መቀመጥ አልፈልግም ብላ የካሌብ ፍቅር አንጨርጭሯት ጉዞዋን ወደ ቤተሰቦቿ ልታደርግ ነበር። ሆኖም ግን ካሌብ በር ላይ ጠብቆ ትሁት ለአንዴና ለመጨረሻ ጊዜ አንድ እድል ስጭኝ፣ እኔ ካሁን በኋላ አንቺ መናገር የምችልበት አንደበት የለኝም። ምንም ቢሆን ምንም ለአባዬ ብዙ ዋጋና መስዋዕት ከፍለሻል። አሁንም ቢሆን አባዬ የሚወደውና የሚሳሳልሽ አንቺን ብቻ ነው። እንዴት አስቻለሽ? እንዴት እሱን ትተሽ ትሄጃለሽ? በፍጹም ይሄ መሆን የለበትም ትሁቴ እያለ ለመናት። ከዛ እንዴ ምን ማለት ፈልገ ነው ካሌብ? አባትህ እኮ ያንተ እንጂ የኔ አይደለም። እስከ ዛሬ ድረስ አቅም ስለሌለውና ሰው ስለሚያስፈልገው ከጎን ሁኜ ብዙ መስዋዕትነትን ከፍያለሁ። አሁን ላይ ግን በፍጹም አልችልም ብላ ተናገረች። ከዛ እሺ እቤት እንግባና በአባዬ ሞት ይዤሻለሁ እንነጋገር አላት። ከዛ ትሁት የምሻለችና ወደ አባባ ዘንድ ወደ ቤት ከሄዱ በኋላ ተነጋገሩ። ችግራቸውን መፍታት ባለባቸው ነገር እንዲፈቱ እድል ሰጥቷት ነበረ። ካሌብ በጣም በሚገርም ሁኔታ ደጋግሞ ይቅርታ ጠየቀ። ትሁትንም ደግሞ እንዴት አባዬን ትተሹ ትሄጃለሽ? አባባም አዘነባት። እንዴ ትሁቴ ምንም ቢሆን እኮ አንቺ ከካሌብ ብትበልጭ እንጂ አታንሽም። እንዴት እኔን ትተሽ ልትሄጂ አሰብሽ? በፍጹም ይሄን ማድረግ የለብሽም ነበር ብሎ አላት። አይ አባዬ ሁሉም ነገር ሲበዛ እኮ ይመራል። እኔም ደግሞ ለመሄድ ከቆየሁኝ በጣም አሰብኩ። ግን ነገ ዛሬ እያልክ አንተ ብዙ ጊዜ እድሌን ወደ ኋላ ጨፍነኸዋል ብላ አለችው። የኔ ልጅ አሁን ላይ ሁሉም ነገር በተደራረበ ጊዜ እንደዚህ ማድረግሽ በጣም ያሳዝናል ብሎ አለ። ዳኒ ተመልሶ መጣና ወደ ክችን ሄደና ትሁቴ ውሃ ፈልጋለሁ ብሎ አላት። እሷም በብርጭቆ ውሃ ቀዳችለትና ትሁት ወደ ሀገር ለመሄድ ወስነሽ እንደገና አባዬ እኮ እንኳን አንቺ ቀርቶ አይደለም ለእኛም አሁን ላይ የሚያሳሳ ሆኗል። ምንም ይሁን ምንም እሱን ትተሽ መሄድ የለብሽም ነበር ብሎ አላት። ዳኒ የተሳሳተ መንገድ ነበር፣ አሁን ተመልሻለሁ። ስለዚህ አባዬ ምንም ይሁን ምንም አሁን ላይ ሁሉም የሚወደውና የሚሳሳለት ሰው አለው። ምንም መስሎ አይታየኝም። በፊት እንኳን አንተ ወደ መልካም ሆነህ ቀርቶ አይደለም ከቲና ጋር ስትጫወትና መከራ ስታበላው ሁሉንም አልፏል ብላ አለችው። ያሳዝናል። ቲና በመጨረሻ የሰማችውንና ያየችውን ነገር ማመን አቃታት። አባባን እዛ ግታ ስታሰቃይ የነበረ ጊዜ ትሁት እንዲያስፈታችው ስትሰማ ዳኒንም ይሄን ነገር ታውቃለሁ እንዴት አልነገርከኝም ብላ ስትለው ምኑ ልንገርሽ ቲና፣ እኔ ለራሱ እዛ ቦታ የመጣሁት አባዬን ላስፈታ እንጂ ለአንቺ ላግዝ እንዳልሆነ ጠንቅቀሽ ታውቂያለሽ። ታዲያ ትሁት መታ አባዬን ከዛ ከታገተበት ቦታ ብታስፈታው ምን ይገርማል አለ። ከዛ ለነገሩ አንተ እኮ ተቀየርክ፣ በጣም ቆይተሃል፣ እኔ አልገባሽ ብሎኝ እንጂ ብላ ተናደደች። ቲና ሳትጎርሳ መጣይና ወደ ትሁቴ ጋር አንቺ እርኩስ፣ እኔ ምን አባሽ ብበድልሽ ነው? ቆይ ምን አባሽ ባረግሽ ነው እንደዚህ እቅዴን ሁሉ እያበላሸሽብኛለሁ? ለምንድነው አባባን ከታገተበት ቦታ ያስፈታሽው? ቲና አንቺ እኮ ሞቷል እያልሽ ታለቅሽ ነበር እኮ የዛኔ እኔ ሞቷል ብዬ ሳለቅስ፣ አንቺ ደግሞ ከጎን ሆነሽ እያስመሰልሽ አብረሽ ስታለቅስ ነበረ። ለምን ይሄ ሁሉ መንገድ መሄድ አስፈለገ? ትሁት ምን አይነት ጉደኛ ነሽ እያለች አለቻት። ቲና እኔ ካንቺ በላይ ማስመሰል አልችልም። አንቺ የዓለም አስመሳይ ነሽ። ሽልማት ቢያስገኝ ኖሮ እኔ ሸልምሽ ነበረ። ገባሽ? እኔ እኮ ያደረኩት መልካም ነገር ነው። አባዬ ወደ ቤቱ እንዲመልስ ነው የረዳሁት። አንቺ ግን በገዛ ቤቱ አባዬን ቀብረሽና ሙቷል ብለሽ ሀብትና ንብረት አዘዋውረሽ በራስሽ ልታደርጊ ያሰብሽ ጉደኛ ነሽ ብላ አዋርዳ ተወቻት። ትሁት እመኒኝ፣ እኔ መቼም አሁን የሰይጣን መንገዴ ከተነሳ
መጀመሪያ የማጠፋውና የምገለው አንቺ መሆኑን ማወቅ አለብሽ አለቻት። አውቃለሁ፣ ግን ታወሪያለሽ እንጂ አንድ ቀንም ተሰክቶልሽ አያውቅም። ላንቺ አረበርቢ ወደ መጥፎ ነገር፣ ለእኔ ደግሞ ከመጥፎ ነገር የሚጠብቅ አምላክ ይኖራል ብላለቻት ማለት ነው። ትሁቴ በመጨረሻ መናደድና መቃጠሏንም አልተወችም። በማን በካሌብ ፍቅር። ኤደንና ካሌብ ተነጋግረው እኔ እናንተ እንደ ፍቅረኛሞች ስታይል እያደረግን ቲናንና ዳኒን አንገብግበን ማቃጠል አለብን ብላ ወሰነች። ኤደንም የካሌብን ቃላት ተቀበለችና መጠጥ ቤት አምሽተው ሰክረው እጅ ለእጅ ተያይዘው መጡ። ወደ ምኝታ ቤት ቀጥታ ወሰደችው። ኤደን ከቲና የበለጠች ጉድ ያለው ነገር እያሳየችው ትገኛለች። ከዛ ዳኒና ቲና እርር ብግን አሉ። ቆይ እነዚህ ሰዎች ምን እያሰቡ ነው? እሷም ወደ አንቺ ምኝታ ክፍል ሄደች። እኔም የሚወዳትና የማፈቅራት እንደዚህ ትሆናለች ብዬ አላሰብኩም ነበር። ምን ጉር ነው እያለ እንትን ማለት ጀመረ። በጣም ነው የተቃጠሉት፣ በጣም ነው የተናደዱት ከሚባለው በላይ ረረ ቅጥል ነው ያለችው ቲናና ዳኒ ማለት ነው። ከዛ ትሁትም ተናዳ ወደ ክችን ስትሄድ ኤዱ መጣችና ስሚ ትሁት፣ እውነት ዛሬ የታየብሽ ንዴት ይለያል። ቆይ አንቺ ምን ሆነሻል? ምንስ ቢሆን ምንስ እንዴት ይሄን አደርጋለሁ ብለሽ ነው? አይ የዛኔ አንቺ ካሌብ ላግባባሽ፣ ካሌብ ጋር አንድ ላይ ሆኑ እያልሽ ስትይ የነበረው እያሽቃበጥሽ ነበር እንዴ አለቻት። አይ እያሽቃበጥኩ ሳይሆን እውነታው ይሄ ነው ብላለች። አባባ እንግዲህ ካሌብንና ትሁቴን ዳኒና ቲና ፊት ለምን የዛሬው ደስታዬን አስመልክቶ ለምን አልጋብዛቸውም አለና አባባ መጠጥ እንደ ጉድ አምጥቶ ቤት እየጋበዛቸው ነበር። ትሁቴም ከአባባ ጋር በጣም ስለሰከረች እየለፈለፈች ነበር። ብዙ ምስጢሮችን ተናገረ። ካሌብና ኤዱም ፊት ለፊት እየተያዩ ያወራሉ። ዳኒና ቲና ቁልጭ ቁልጭ ሆነ ስራቸው ማለት ነው። ከዛ ትሁት እውነታውን ስትናገር እውይ እንደ ዛሬ ደስ የሚል ጊዜ የለም እያለ አባባን በደስታ ተሞላ። እነሱ ቅጥል ለረራሉ። ቲና እዛ ቤት መቆየት ትዕግስቱና ሁሉንም መቆጣጠር ሲያቅታት ዳኒን ዛሬ እውጭ መጠጣት ፈልጋለሁ፣ ዳኒ በጣም ተቃጥያለሁ፣ እኔ ቤት ማንንም ማየት አልፈልግም፣ እውጭ ወጥተን እንጠጣ ብላ ስትለው እባክሽን ያልጠጣም፣ ከፈለግሽ ቤት አምጥተሽ መጠጣት ትችያለሽ፣ አንቺ ሂጂና ስትጋቺ አምሽተሽ መምጣት ትችያለሽ አላት። እሷም ወደ መጠጥ ቤት ሄደ። ዳኒም ወደ ቤት ተመልሶ መጣ። አጋቹ እየተከታተለ ማንቁርቷን ይዟት ነበረ ማለት ነው። ቲና በመጨረሻ ምን ሆነች? በቀጣይ ፓርት የምናይ ይሆናል። ሰላም አለይኩም ወራህመቱላሂ ወበረካቱ።